ለመሆኑ በየቀኑ ጠዋት ከእግዚአብሔር ጋር ጥቂት ደቂቃዎችን ማሳለፍ በህይወት ላይ ምን ያህል ታላቅ ለውጥ እንደሚያመጣ አስበህ ታውቃለህ? ዛሬ የምንነጋገረው ስለ አንድ ቀላል ነገር ግን ህይወትን፣ አስተሳሰብን፣ ቤተሰብን፣ የወደፊት እጣ ፋንታህን ሙሉ በሙሉ ሊለውጥ ስለሚችል ምስጢር ነው። አብዛኛው ሰው ጠዋት ሲነቃ የመጀመሪያው ስራው ስልኩን ማንሳት፣ ማህበራዊ ሚዲያ ማየት ወይም የቀኑን ጭንቀት ማሰብ ነው። ነገር ግን ቀናቸውን ከእግዚአብሔር ጋር የሚጀምሩ ጥቂት ሰዎች ሙሉ በሙሉ የተለየ ህይወት ይኖራሉ። በዛሬ ቪዲዮ በየቀኑ ጠዋት መጸለይ በህይወታችን ላይ የሚያመጣቸውን 5 ታላላቅ እና ህይወት ለዋጭ ጥቅሞችን በዝርዝር እንመለከታለን። በመጨረሻ ላይ ደግሞ ውጤታማ የጠዋት ጸሎት እንዴት እንደምናደርግም የመፍትሄ ሀሳቦችን እነግራችኋለሁ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ለብዙ ሰዎች እንዲደርስ እስኪ ላይክ አድርጉ። ዝግጁ ከሆናችሁ ጠዋት መጸለይ የሚያስገኝልንን የመጀመሪያውን ጥቅም እንመልከት። አንደኛው ታላቅ ጥቅም ቀንህን በመንፈሳዊ መሰረትና በምሪት መጀመር ነው። ጠዋት መጸለይ ማለት የቀንህን ቁልፍ ለእግዚአብሔር መስጠት ማለት ነው። ጠዋት ላይ ስትጸልይ አምላኬ ሆይ የዚህን ቀን ጉዞ ያላንተ መጀመር አልፈልግም፣ በፊቴ እለፍ፣ መንገዴን ምራ እያልክ ነው። ዓለም በግርግር የተሞላች ናት። ጠዋት ላይ ሳትጸልይ ወደ ዓለም ከተቀላቀልክ የዓለም ግርግር፣ የዓለም ጭንቀትና የዓለም ግፊት የህይወት መሪ ይሆናሉ። ነገር ግን የመጀመሪያውን ሐሳብህን የመጀመሪያውን ቃላትህን ለፈጣሪ ስትሰጥ በሙሉ ቀንህ ላይ መለኮታዊ ጥበቃና ምሪት ታውጃለህ። ንጉሥ ዳዊት በመዝሙር ላይ ይህንን ምስጢር በሚገባ ያውቅ ነበር። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እንዲህ ብሎ ይናገራል። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም ይለናል። እስኪ አስበው፣ ንጉሥ ዳዊት ታላቅ ንጉሥ ነበር። የአገር አስተዳዳሪ፣ የጦርነትና የብዙ ነገሮች ኃላፊነት ነበረበት። ነገር ግን ማለዳ ላይ በመጀመሪያ ከፈጣሪው ጋር መገናኘት ቅድሚያ የሚሰጠው ነገር ነበር። ጠዋት ስትጸልይ የእግዚአብሔር ቅዱስ መንፈስ በውስጥ ይሰራል። ባልተጠበቁ ውሳኔዎች ላይ ጥበብን ይሰጥሃል። ልታደርጋቸው የሚገቡትንና የማይገቡትን ነገሮች በውስጥ ይነግርሃል። ሳታስበው ከተዘጋጁ ወጥመዶች ያድንሃል። ቀንህን ከእግዚአብሔር ጋር መጀመር ማለት ባልታወቀ መንገድ ላይ የካርታ መሪ ወይም ጂፒኤስ ይዞ እንደመጓዝ ነው። መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እስከ 6 ባለው ክፍል ላይ እንዲህ ይላል። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይለናል። ሁለተኛው ታላቅ ጥቅም ዘላቂ የአእምሮ ሰላም ማግኘትና የዕለት ተዕለት ጭንቀትን ማሸነፍ ነው። ዛሬ በዓለማችን ላይ ትልቁ በሽታ ምንድን ነው? ጭንቀት፣ ፍርሃት እና የአእምሮ እረፍት ማጣት ናቸው። ጠዋት ስትነቃ የስራህ ብዛት፣ የፋይናንስህ ሁኔታ፣ የጤናህ ሁኔታ ወይም የቤተሰብ ጉዳይ በአእምሮህ ላይ እንደ ከባድ ሸክም ሊጫንብህ ይችላል። ነገር ግን ጠዋት በጸሎት ጊዜህን ስታሳልፍ ያንን ከባድ ሸክም ከአንገትህ ላይ አንስተ ሁሉንም ማድረግ ወደሚችለው አምላክ ዙፋን ላይ ትጥለዋለህ። በሳይንስም ቢሆን ተረጋግጧል። ጠዋት ላይ የሚያሰላስሉና የሚጸልዩ ሰዎች የአእምሮ ውጥረታቸው በከፍተኛ ሁኔታ ይቀንሳል። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት ላይ ይህንን ይነግረናል። መጽሐፍ ቅዱስ ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 6 እስከ 7 ባለው ክፍል ላይ እንዲህ ይላል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይለናል። ጥቅሱ አእምሮን ሁሉ የሚያልፍ ሰላም ይላል። ይህ ማለት ምን ማለት ነው? በዙሪያህ ያለው ሁኔታ የሚያስጨንቅ ቢሆንም፣ ዓለም በግርግር ውስጥ ብትሆንም፣ በውስጥ ግን ሊገለጽ የማይችል መለኮታዊ ሰላም ይኖራል። ጠዋት ስትጸልይ ለችግሮች አትነግራቸውም፣ ይልቁንም ለችግሮች ታላቁን አምላክን ታስተዋውቃቸዋለህ። ቀኑን ሙሉ በሙሉ በሆነ ሰላምና መረጋጋት እንድታሳልፍ ያደርግሃል። ሶስተኛው ታላቅ ጥቅም መንፈሳዊ ጥበቃን ማግኘትና የጠላትን ውጊያ ማፍረስ ነው።
እውነቱን እንነጋገር። የምንኖረው በቁሳዊ ዓለም ብቻ አይደለም፣ በመንፈሳዊውም ዓለም የሚካሄድ ትልቅ ውጊያ አለ። ጠላት ዲያብሎስ በየቀኑ የሚወረውራቸው የሚያቃጥሉ ፍላጻዎች አሉ። እነሱም ንዴት፣ ውሸት፣ ፈተና፣ የተስፋ መቁረጥ ሐሳቦችና ያልተጠበቁ አደጋዎች ናቸው። ሳትጸልይ ወደ ውጪ ስትወጣ ያለ ጋሻ ወደ ጦር ሜዳ እንደመግባት ይቆጠራል። ነገር ግን የጠዋት ጸሎት የመንፈሳዊ ዕቃ መጎናጸፊያ ነው። መጽሐፍ ቅዱስ ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 11 እስከ 12 ባለው ክፍል ላይ እንዲህ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይለናል። በየቀኑ ጠዋት ስትጸልይ በቤት፣ በልጆች፣ በስራህና በጉዞ ዙሪያ የእግዚአብሔርን የእሳት አጥር ታጥራለህ። ሰይጣን ጠዋት የጸለየውን ሰውና የቀኑን አደራ ለእግዚአብሔር የሰጠውን ሰው ይፈራል። ምክንያቱም ያ ሰው ብቻውን ሳይሆን ከሰራዊት ጌታ ከእግዚአብሔር ጋር ነው ወደ ውጪ የሚወጣው። መዝሙረኛው ዳዊት ስለዚሁ ጥበቃ እንዲህ ይላል። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 91 ቁጥር 1 እስከ 2 ባለው ክፍል ላይ እንዲህ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ ይለናል። አራተኛው ታላቅ ጥቅም መለኮታዊ ጥበብን ማግኘትና ትክክለኛ ውሳኔዎችን ማድረግ ነው። የሕይወታችን ጥራት የተመሰረተው በየቀኑ በምናደርጋቸው ውሳኔዎች ላይ ነው። የምንመርጣቸው ጓደኞች፣ በስራችን የምንወስዳቸው ውሳኔዎች፣ የምንናገራቸው ቃላት፣ እነዚህ ሁሉ የወደፊት ሕይወታችንን ይቀርጻሉ። ብዙ ጊዜ በስሜት ወይም በጥበብ ማነስ የምንወስዳቸው ውሳኔዎች ለዓመታት ጸጸት ይዳርጉናል። ነገር ግን ጠዋት ከእግዚአብሔር ጋር ስትገናኝ የጥበብ ሁሉ ምንጭ የሆነ አምላክ አእምሮህን ያበራልሃል። መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ እንዲህ ይላል። ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ይለናል። በየጠዋቱ ስትጸልይ እግዚአብሔር የማንንም ተንኮል የመለየት አቅም፣ በስራህ ላይ ፈጠራን፣ በንግድ ላይ ስኬትንና በግንኙነት ላይ ማስተዋልን ይሰጣል። ጥበበኛ ሰው ሁልጊዜ ከቀደሙት ስህተቶች ይማራል። ጠዋት የሚጸልይን ሰው እግዚአብሔር ከስህተት አስቀድሞ ይጠብቀዋል። አምስተኛው ታላቅ ጥቅም መለኮታዊ ኃይል ማግኘትና በሁሉም ነገር ፍሬያማ መሆን ነው። በየቀኑ ጠዋት መጸለይ መንፈሳዊ ባትሪህን እንደመሙላት ነው። ባትሪው ያለቀ ስልክ ምንም ያህል ውድ ቢሆን አገልግሎት መስጠት አይችልም። በተመሳሳይ መልኩ የሰው ልጅ መንፈሳዊ ማንነቱ ከእግዚአብሔር ጋር ካልተገናኘ በስተቀር ባዶነት፣ ድካምና ተስፋ መቁረጥ ይሰማዋል። በየጠዋቱ የእግዚአብሔር ምሕረትና ጸጋ አዲስ ነው። መጽሐፍ ቅዱስ በሰቆቃ ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 ባለው ክፍል ላይ እንዲህ ይላል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ይለናል። ጠዋት የሚጸልይ ሰው በየጠዋቱ አዲስ ምሕረትና አዲስ ኃይል ይቀበላል። እንደዚህ አይነት ሰው በስራ ቦታው፣ በቤተሰቡ፣ በትምህርቱና በመንፈሳዊ ሕይወቱ ፍሬያማ ይሆናል። የሚነካ ነገር ሁሉ ይባረካል። አሁን ደግሞ ይህንን የጠዋት ጸሎት ልማድ እንዴት መጀመር እችላለሁ ለሚለው ጥያቄ ቀላልና ተግባራዊ መመሪያ እንመልከት። 15 ደቂቃ ብቻ እንኳ ቢሆን የሚከተሉትን 4 ደረጃዎች ተከተል። አንደኛ፣ ምስጋና። ጠዋት ስትነቃ በመጀመሪያ ስለተሰጠ አዲስ ቀን፣ ስለ እስትንፋስህና ስለ ጤናህ እግዚአብሔርን አመስግን። ሁለተኛ፣ ንስሐና ልብን ማዘጋጀት። አእምሮህንና ልብህን ከማንኛውም ቅሬታ፣ ንዴትና ኃጢአት አጽዳ። ሶስተኛ፣ የእግዚአብሔርን ቃል ማንበብ። ቢያንስ አንድ የመጽሐፍ ቅዱስ ክፍል አንድ ምዕራፍ ወይም አንድ ቁጥር ለማንበብ ሞክር። አራተኛ፣ ልመናና አደራ መስጠት።
የቀንህን ውሎ፣ ቤተሰብህን፣ ስራህንና ህልምህን በጸሎት ለእግዚአብሔር አደራ ስጥ። በነገራችሁ ላይ አዲስ የዩቲዩብ ቻናል ከፍቻለሁ ብያችሁ ነበር ከዚህ ቀደምና ብዙዎቻችሁ ሰብስክራይብ አድርጋችሁ ኦሬዲ ዛሬ ይህን ቪዲዮ በምሰራበት ጊዜ 3000 ሰብስክራይበር ደርሰናል ማለት ነው። 10000 መግባት አለብን አይደል? ቶሎ 10000 እንድንገባ ምናልባትም ይህንን ቪዲዮ እያያችሁ ያላችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ እንደዚህ አይነት ትምህርቶችን የማስተምርበት ምርጥ ቻናል ከፍቻለሁ። ያንን ቻናል ይኸው እዚች ጋር አለ። እንዲሁም ሊንኩን ኮሜንት ላይ አስቀምጬላችኋለሁ። ያንን ሊንክ በመጫን ገብታችሁ አሁኑኑ ሰብስክራይብ አድርጉ። ወዳችኋለሁ። ሁልጊዜ በዛ ዩቲዩብ ቻናል ላይ በየቀኑ ትምህርቶችን ለቅላችኋለሁ። እዛ መካፈል ትችላላችሁ ማለት ነው። ተባረኩልኝ።